ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስ አንተ ሩህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑ ስዕል አይደለ ወይ? ባሪያ ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልኩሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺም የተነገረ ምስጋና ባህር ጥልቀት ዘንድ እንደ መጥረጊያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታ በግራሽ በኩል ነው። ብርሃንና ጸዳል በፊትሽ ነው። ረድኤትና መድኃኒት የዓለም ሁሉ ክብር የነገስታትን ብዕላቸው ድንግል ሆይ ነገስታትና መኳንንት ዓለምን ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል። የሃይማኖት አጽር ቅጽም ይከብሻል። የመንፈስ ቅዱስ ክንፍ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በእርሱ የተፈረደ መርገም በአንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም በአንቺ ተሽሯልና ጻድሽን ጋርሽን አበዛዋል። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ። እንግዲህ የሚገዛሽ የለም፣ ያሸክም በታች አልተጠመድሽምና ነው ከልጆቹ ጋር ያመሰግንሻል። የበረከቱ ቃል በአንቺ ተፈጽሟልና እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል። እግዚአብሔር ተስፋ ያስደረገው በአንቺ ተፈጽሟልና እንዲህ ሲል ከይስሐቅ ባንተ ብዙ ዘር ይጠራልሃል። ከይስሐቅ ለአንተ ብዙ ዘር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል። በያዕቆብ ላይ የሆነው በረከት በአንቺ ተፈጽሟልና ቡራኬው እንዲህ የሚል ነው። አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል። ወንድምህም ጌታ ሆነው። ይኸውም የትንቢት በረከት ያለ ልጅ አልተፈጸመም። ዕብራዊው ያዕቆብ ከልጁ ይሁዳ ጋር ያመሰግንሻል። የእርሱ በረከት በልጅ ተፈጽሟልና እግዚአብሔር ይሁዳን ባረከው እንዲህ ይሁዳ ሆይ ወንድሞችህ አንተን ያመሰግናሉ። እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች ይሰግዱልሃል። የአንበሳ ግልገል ይሁዳ ልጄ ሆይ ከመርኩ ወጣ። እንደ ሴት አንበሳም ተንበረከክ ተኛም ያስነሳው ዘንድ ማን ይችላል? በትር ከይሁዳ ገዥም ዘንድ ከእግሮቹ መካከል አይጠፋም። የሰላም ንጉሥ እስኪመጣ ድረስ ለእርሱም የአሕዛብ መታዘዝ ይሆናል። አህያይቱን በወይን ግንድ ያየውን ግልገል በወይን ሐረግ ያስራል። ልብሱን በወይን መጎናጸፊያውም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ጋር ያመሰግንሻል። እግዚአብሔር በሙሴ ኦሪት ስለ አንቺ እንዲህ ይላል፣ ሰማይ አድምጥ እነግርሻለሁ፣ ምድርም የአፌን ነገር ትስማ። ትምህርቴም እንደ ዝናብ ትፍሰስ፣ ነገርም እንደ ጠል እንደ ካፊያ በእርሻ ይውረድ፣ እንደ ጠፈጠፍም እንደ ነጠብጣብም ሳር ላይ ይሁን። አንቺን እርሻ ብሎ ጠራ፣ ልጅሽን ደግሞ ጠል አለው። ዳዊት ከመዘምራን ጋር ያመሰግናል እንዲህ ሲል፣ መሰረቶቹ የተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮን ደጆችን ይመርጣቸዋል። የእግዚአብሔር ሀገር ሆይ በአንቺ የተከበረ ነገር ይባላል። ማህበረ መላእክት ሁሉ ያመሰግኑሻል፣ በንጽህና ስርዓት እርሳቸውን መስለሻቸዋልና። ማህበረ ነቢያት ሁሉ ያመሰግኑሻል፣ ትንቢታቸው በአንቺ ተፈጽሟልና። የሐዋርያት ማህበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና። ለመንግስቱ ወራሾች የበጎ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽን መከራ በአንድነት በስጋቸው ተቀብለዋልና። ንጹሃን መነኮሳት ያመሰግኑሻል፣ አኗኗራቸውን በንጽህናሽ አምሳል ብጻት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ስልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ለበጎ መላእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መልእክተኞች ሆነዋልና። አናጉንስቶስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋና በቤተ መቅደስ ድምጻቸው እንደ ወርቅ ጸናጽል ይሰማልና። የክርስቲያን ማህበር ሁሉ ያመሰግኑሻል፣ ከልጅሽ ከቀኙ ጎን የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና። አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እንከበታለን። ለምን
ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባሕር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራ የባሕር ፈጣሪ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ለልጅሽ እንደዚህ በይው። ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ለማህፀንሽ ፍሬ እንደዚህ በይው። አንተ ርኅሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑ ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለው የገዛል፣ ለኔ አይደለው ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳ ምን ይላል? አርጋኑን ጸሎት አባ ጊዮርጊስ ዘጋስጫ ድንግል ሆይ ዓለም ከሚደርስበት መልካም ሁሉ አድርሽ ይልና ይሄን አልተውም። በኋላ ግን ምን አለ? በኋላ ደግሞ በልጅሽ ቀኝ አቆ በሳይም ጸሎት የሁላችን ጸሎት ማለት ነው። ድንግል ሆይ ስትጸልይ ነው ዓለም ከሚደርስበት መልካም ሁሉ አድርሽ። መጥፎ አይደለም። ለአንድ ዓለም ሰው የሚኖር ሰው ሀብታም ሆኖ ምንም ክፋት የለም። ባለ መኪና፣ ባለ ፎቅ፣ ባለ ሀብት መሆን ችግር የለም። ዓለማዊነት ግን ይወገዛል። በዓለም ሳሉ እንደ አብርሃም እንደ ኢዮብ ጻድቅ ሆኖ ባለጸጋ መሆን አልተከለከለም። ምንድን ያለው ዮሐንስ አፈወርቅ? እኛ ሀብትን አናወግዝም፣ ከሀብት በስተጀርባ ያለውን ትዕቢትን ግን እናወግዛለን። ምናወግዘው ትዕቢት ነው። ቤተ ክርስቲያን ድህነትን አይደለም የምታበረታታው፣ ትዕቢትን ነው የምትቃወመው እንጂ ባለጸጋ ሁሉ አይጸድቅም ያለው ማለት። ኢዮብ ጸድቆ የለ? ኢዮብ እኮ ባለጸጋ ነው። አብርሃም ጸድቆ የለ እንዴ? አብርሃም እኮ ባለጸጋ ነው። በሀብታቸው ያወቁበት ሰዎች አሉ፣ የጸደቁበት ሰዎች አሉ። ዓለማዊነት የሚመነጨው ያንን ሀብት በአግባቡ ባለመጠቀማችን ምክንያት ማርያም ዘመነ እና ጌታችን ኢየሱስ ክርስቶስ ምንድን ያለው? ከዓለም እንድታወጣቸው አይደለም፣ በዓለም ውስጥ የምንኖረው ሰማይ ልብስ። በዚህ አጋጣሚ ለምን ክፉ ሰው ስራ መስራት ነው አትበሉሽ። በመማርበት ትምህርት ቤት ለምንድን ነው ክፉ ሰዎች ኖሩ? ለምንድን ነው የሚተናኮሉ አትበሉ። ከክፉ እንዲጠብቀን እንጂ ከዓለም እንዲያወጣ መለመን የለም። ሁላችን ከክፉ ይጠብቀን።